መንግስት አዲስ ብር ወደ ስራ ሊያስገባ መሆኑን የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። ከዚህ ጎን ለጎን በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ባንኩ አስታውቋል። በሌላ መረጃ ደግሞ ከቴሌ ብር ብድር ጋር በተያያዘ የበርካታ ሰዎች የባንክ አካውንት መታገዱን ሰምተናል። ብድሩን መመለስ ያልቻሉ ሰዎች የባንክ አካውንታቸው እየተጣራ እንዲዘጋ በመደረጉ ብድሩን ለመመለስ መቸገራቸውን ገልጸዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቴሌ ብር ብድር ጋር በተያያዘ የበርካታ ሰዎች የባንክ አካውንት መታገዱን ሰምተናል። ብድሩን መመለስ ያልቻሉ ሰዎች የባንክ አካውንታቸው እየተጣራ እንዲዘጋ በመደረጉ ብድሩን ለመመለስ መቸገራቸውን ገልጸዋል። ከቴሌ ብር ብድር ወስደው ካልመለሱ ሰዎች ጋር በተያያዘ ውሳኔ ሊሰጥ መሆኑን ኢትዮ ቴሌኮም ከሰሞኑ ይፋ አድርጎ ነበር። በዚህም መሰረት ለተበዳሪዎቹ በአጭር ጽሑፍ መልእክት ማስጠንቀቂያ ሲያደርሳቸው መቆየቱ የሚታወቅ ነው። የኩባንያው የሕግ ጉዳዮች አስተዳደር የስራ ክፍል በቴሌ ብር ብድር ወስደው ያልመለሱ ደንበኞችን በሚመለከት ባስተላለፈው የማስጠንቀቂያ ጽሑፍ የወሰዱትን ብድር የማይመልሱ ደንበኞችን በሕግ አስገዳጅነት እንደሚያስከፍል ማስታወቁ ይታወሳል። ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ውስብስብ እንደሚሆንም ተገልጿል። ከኢትዮ ቴሌኮም በቴሌ ብር መተግበሪያ ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የሕግ ባለሙያዎች ቢገልጹም ኩባንያው ግን እርምጃዎችን መውሰድ መጀመሩን ደንበኞች ገልጸዋል። ይህንን መሰረት በማድረግ ከቴሌ ብር ብድር ጋር በተያያዘ የበርካታ ሰዎች የባንክ አካውንት መታገድ መጀመሩን የታወቀው ደንበኞች የባንክ ሂሳባቸውን እንዳያንቀሳቀሱ እንደተደረጉም ገልጸዋል። በተለይም የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ያስተሳሰሩና የኢትዮጵያ ንግድ ባንክ ደንበኞች የሆኑ የቴሌ ብር ብድር ተበዳሪዎች እገዳ እየተጣለባቸው መሆኑ ተነግረዋል። ብድሩን መመለስ ያልቻሉ ሰዎች የባንክ አካውንታቸው እየተጣራ እንዲዘጋ በመደረጉ ምክንያት ያለባቸውን ብድር ለመመለስ መቸገራቸውን ደንበኞቹ ገልጸዋል። በጉዳዩ ዙሪያ ኢትዮ ቴሌኮምም ሆነ የኢትዮጵያ ንግድ ባንክ እስካሁን ድረስ ምንም አይነት አስተያየት አልሰጡም። ከዚህ ቀደም ዋነኛ ትኩረቱን የሲም ካርድና የቴሌ ብር ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አዲስ አሰራር ተግባራዊ መደረግ መጀመሩ የሚታወስ ነው። የተንቀሳቃሽ ስልክ ሲም ካርዶችንና ተያያዥ የቴሌኮም አገልግሎቶችን ከፋይዳ ብሔራዊ መታወቂያ ጋር በማስተሳሰር ተገልጋዮች ከቴሌ ብር የሚወስዱትን ብድር በአግባቡ እንዲመልሱ የሚያስገድድ አሰራር መተግበር መጀመሩን ብሔራዊ መታወቂያ ፕሮግራም አስታውቀዋል። አዲሱ አሰራር የቴሌ ብር ብድራቸውን ላለመክፈል ሲም ካርድ የሚጥሉ፣ ሲም ካርድ የሚቀይሩና የቴሌ ብር አገልግሎቶችን የሚያቋርጡ አንዳንድ ግለሰቦችን ህገወጥ ተግባር እንደሚያስቆም ታምኖበታል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዳይሬክተር አቶ ሳሚናስ ሰይፉ እንደገለጹት ፕሮግራሙ በተያዘው በጀት ዓመት ከሌሎች አገልግሎቶች በተጨማሪ በቴሌኮም ዘርፍ ላይ በስፋት ይሰራል። አቶ ሳሚናስ የቴሌኮም ዘርፍ ላይ እየተሰጠ ያለው ብድር አነስተኛ መሆኑን አንስተው አገልግሎቱን ከፋይዳ ጋር ማያያዝ አሁን ካለው አቅም በላይ እንዲጨምር እንደሚያግዘው ገልጸዋል። ይህ አዲስ አሰራር የብድር አገልግሎቱን በፍጥነት ወደ ስራ እንዲገባ ከማድረጉም በተጨማሪ እንደ ሞባይል ዳታና የአየር ሰዓት ለመሳሰሉ አገልግሎቶች ሊሰጥ የታሰበውን አዳዲስ የብድር አገልግሎት በፍጥነት ለማስተዋወቅ እንደሚረዳ አብራርተዋል። የቴሌ ብር ብድር ከሲም ካርድና ከፋይዳ መታወቂያ ጋር መተሳሰሩ ግለሰቦች በተለያየ ማንነት ከኢትዮ ቴሌኮም በሚያወጧቸው ሲም ካርዶች የሚፈጽሙትን ማጭበርበር ያስቀራልም ተብለዋል። በተጨማሪም ፋይዳና ባንኮች በፈጠሩት የቀደመ ትስስር አማካኝነት ብድራቸውን ለመክፈል ፈቃደኛ ያልሆኑ ተበዳሪዎችን ማስገደድ እንደሚያስችልና ተበድረው የሚጠፉትን ከፖሊስ ጋር በመተባበር ለመያዝ ያስችላል ተብለዋል። በሌላ በኩል ደግሞ መንግስት አዲስ ብር ወደ ስራ ሊያስገባ መሆኑን የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። ከዚህ ጎን ለጎን በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ባንኩ አስታውቋል። የሀገሪቱን የፋይናንስ ስርዓት ወደ ላቀ ዲጂታል ምዕራፍ ለማሸጋገር የሚያስችለውን የዲጂታል መገበያያ ገንዘብ ስራ ላይ ለማዋል የአስቻይነት ጥናት መጀመሩን ብሔራዊ ባንክ አስታውቋል። ጥናቱ የሚደረገው ዲጂታል ብር በተሰኘ የዲጂታል መገበያያ ገንዘብ ላይ መሆኑን ያገኘነው መረጃ ያሳያል። ባንኩ ሰሞኑን ይፋ ባደረገው መግለጫ ይህ ጥናት የዲጂታል ኢትዮጵያ 2025 ግብን ዳር ለማድረስና የገንዘብ ዝውውርን ይበልጥ ቀልጣፋ ለማድረግ ያለመ መሆኑ ተገልጿል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ስራው ገና በሙከራ ላይ መሆኑን አጽንኦት ሰጠው ምን ማለት እንደሆነ በትክክል አናውቅም፣ ነገር ግን በእርግጠኝነት ማጥናት አለብን ሲሉ አስረድተዋል። ዲጂታል ብር ከመደበኛው የወረቀት ብር ጋር እኩል ዋጋ ኖሮት እንደ ተጨማሪ አማራጭ የሚያገለግል መሆኑ የተገለጸ ሲሆን በብሔራዊ ባንክ ዋስትና የሚሰጠው የኤሌክትሮኒክ መገበያያ ገንዘብ ይሆናል ተብሏል። ባንኩ በጥናቱ የሳይበር ደህንነት፣ የግል መረጃ ጥበቃና ለዲጂታል ክፍያ የሚያስፈልጉ የህግ ማዕቀፎችን ማዘጋጀት ትኩረት የሚሰጣቸው ቀዳሚዎቹ ጉዳዮች መሆናቸው ተመላክቷል።
ተመላክቷል። ከዚህ ጎን ለጎን በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ብሔራዊ ባንክ ይፋ አድርጓል። በኢትዮጵያ በዲጂታል ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱን፣ የሳይበር ጥቃት ሙከራዎችን በ115 በመቶ ማደጋቸውን የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የሀገራዊ ዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ አመላክቷል። ረቂቅ ስትራቴጂው ከ2026 ጀምሮ ለ5 ዓመታት እንዲያገለግል የተቀረጸ ሲሆን በአሁኑ ወቅት በአገሪቱ 135.9 ሚሊዮን የዲጂታል ክፍያ መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች ቢኖሩም 15 በመቶ ብቻ ጥቅም ላይ እንደሚውል አስታውቀዋል። በ2024 ብቻ የአገሪቱ የዲጂታል ፋይናንስ ሲስተም በማጭበርበር ወንጀሎች የ1.3 ቢሊዮን ብር ኪሳራ ማስተናገዱን በስትራቴጂክ ሰነዱ ተመላክተዋል። የብሔራዊ ባንክ የ5 ዓመት የዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ በመንግስት የዲጂታል ክፍያ ሲስተሞች ውስጥ ወጥ ያልሆነ አሰራር መኖሩን፣ የክፍያ ስርዓቱ በነጋዴዎች ዘንድ ያለው ተቀባይነት ዝቅ ያለ መሆኑንና በገጠርና በከተማዎች ዘንድ ጥቅም ላይ የሚውልበት ምጣኔ የ24 በመቶ ልዩነት እንዳለው ያሳያል። እንደ ሰነዱ ገለጻ የዲጂታል አካውንቶች ምዝገባ በፈጣን ሁኔታ ቢያድግም ካሉት 135.9 ሚሊዮን የተመዘገቡ አካውንቶች ውስጥ በ2025 የ30 ቀናት የገንዘብ እንቅስቃሴ ምጣኔ 15 በመቶ ብቻ መሆናቸው ተጠቁመዋል። ይህንን ችግር ለመፍታትና ተጠቃሚዎችን ወደ ቋሚ ተጠቃሚነት ለማሸጋገር የደንበኞችን ፍላጎት ከፍ የሚያደርግ ዋጋ ያላቸው ስትራቴጂዎችን በአፋጣኝ መዘርጋት እንደሚያስፈልግም ገልጸዋል። የብሔራዊ ባንክ ረቂቅ ስትራቴጂ ሰነድ በአገሪቱ ሰፊ የሆነ የዲጂታልና የፋይናንስ ስርዓቶች አጠቃቀም እውቀት ማነስ የክፍያ ስርዓቱ በሚፈለገው መጠን ጥቅም ላይ እንዳይውል ዋነኛ እንቅፋት መሆኑን የሚያብራራ ሲሆን በዚህም ምክንያት በኢትዮጵያ ካሉት ሴቶች 66 በመቶ እንዲሁም ከወንዶች 60 በመቶ ያክል የሞባይል ገንዘብ የክፍያ አገልግሎቶችን እንደማይጠቀሙ ጠቅሷል። ረቂቅ ሰነዱ በ2030 ዓመታዊ የዲጂታል ክፍያዎች ለጥቅል ሀገራዊ ምርት ጂዲፒ ያላቸውን አስተዋጽኦ አሁን ካለበት 82 በመቶ ወደ 750 በመቶ የማድረስ እቅድም ይዟል።